ብሩኬ ስለሆነ ነው ከሱ ጋር መኖር የጀመርኩ በጣም ስለሚያምኑ ነው እያልሽው ቦታ ማለት ነው። ብዙ እህቶቻችሁን እንግዲህ ሀይሚ ብሩክን አምኜ አብሬ ሆኜ እንደዚህ አይነት ጥያቄ እንድትጠይቃለሽ ሲጀመር ከማን ነው እንዴ? ጭራሽ ከማን ነው እኮ ኧረ ዞር ጀግና የእናቶች ተምሳሌት እና ታዲያ እንዴ አንተ እያለ ከማን ያረገዘችው ልታገር አንተ ትንሽ አታፍሩም እንዴ? ከማን ነው አንቺ ተናገሪ። ማንን ታውቃለሽ? ውጣት ፍቅረኛቸው እናት በዚህ ልክ ተማምና ማንን ታውቃለች ካንተ ውጪ? እንዴት እንደዛ ትላታለህ ስትል ደስ አትልም? ወይኔ ሙሽዬ ስለይብኛለሽ እኮ አንተ አትረብሻት፣ ጠይቂያት። በበጋ አምላክ ውጣ። የኔ እናት የልጆችሽ ሚስት አቅባጪ የኔ እናት ረጅም እድሜና እድሜ ይስጥሽ ሙሽዬ፣ የምወድሽ የማከብርሽ፣ እውነት በጣም የምወዳት በዚህ አጋጣሚ ማለት ነው። ዛሬ መጥቻለሁ። ቤተሰቦች እንዴት ናችሁ? ደህና ናችሁ? መች ቀርተሽ ታውቂያለሽ አትሉኝም? ቤተሰቦችዬ እንዴት ናችሁ? ደህና ናቸው? እኔ ያለው ደህና ነኝ። እንግዲህ ሀብትናንና አረገዝኩ በሚል ርዕስ እናቱን ከማን ያረገሽው እንዴት ነው አስረጂ አስወጩ ሲላት ምን አይነት ምላሽ እንደሰጠች በነገራችን ላይ እኔ ሙሽዬ በጣም ነው የምወዳት። ከእናቱ ሁሉ ትለይብኛለች። ይቅርታ አድርጉልኝ ቤተሰቦች እንደዛ ስል ማለት ነው። እንጃ ለልጆቿ ባለቤቶች ያላት ፍቅር በስፋ ከልጆቿ የሚበልጥ ነው። ማርያምን ለሀይሜም አይቻታለሁ፣ ለሀብም አይቻታለሁ፣ ለመሌም አይቻታለሁ። ትለያለች። ማርያም ነው የምላችሁ። ረጅም እድሜና ጤና ይስጥልን። የብሩክን ደስታ ስታይ ለማየት ያብቃን። የኛ ውድ ቤተሰቦች በጣም እንደምትወዷት አውቃለሁ፣ እናንተም ማለት ነው። እና አመላለሷ ደስ ስላለኝ ነው ይዤ የመጣሁት ማለት ነው። ሌላው እንግዲህ ዛሬ የመጣሁበት ፓርት ምንድን ነው? ሀይሚና ብሩኬ እንግዲህ ትናንትና እንዴት ነው እኔን ካከበርክኝ ቤተሰቤን ካከበርክ ሽማግሌ ላክ ብላ ሀይሚ ሸር አድርጋ ነበረ በዛ ቦታ ላይ። አዎ ሽማግሌ ላክ፣ አዎ ሽማግሌ ላክ፣ እንዴት ዘለህ አብሬ ልድር ትላታለህ ምናምን። እንደው የብሩክ ፍራንክ ምንም ሳይገባቸው የቀራችሁ ሰዎች አላቸው። አንዳንዶቻችሁ ደግሞ ስማርት ናቸው ባይዘዌ ማለት ነው። አሁን አብሬ ልደር ቢልም ራሱ ብሩኬ አሁን ላይ ጾም ነው ማደር አይችልም። ዝም ብሎ ነው ያን እንደው በቃሉ ነው የተበቀለው ማለት ነው። ቤተሰቦች ምን ልላችሁ ፈልጌ ነው፣ ሀይሚ ወይ ክብሬን አጣለሁ ወይ ፍቅሬን አጣለሁ እንደዚህ ብላ አለች እና ፍቅርሽንም ክብርሽንም አታጭም። ግን አንዳንድ ሰዎች ላንቺ የሚሰጡሽ ምላሽ በተለይ ላይ ስትገቡ በጣም የሚያስጠላ ነው። ለነዛ ሰዎች ደግሞ ብሩኬ ሀይሚ እኔ አብሬሽ ልተኛ ብላት ምን አይነት ምላሽ እንደምሰጠኝ ማየት ትችላላችሁ። ምንም ነገር እንዳልነበረ ለማሳየት የመጣበት ያደረገው ነገር ነው። ግን ደግሞ ብዙዎቻችሁ እኔ ብሩኬ አብረን እንደር ላለው ነገር ሼም ያዘኝ እንደዚህ ሆንኩ ምናምን በጣም የሚደብር ነው። ምን ችግር አለው? ሌላ ሴት እኮ አይደለም አብረን እንደር ያለው ሀይሚን እኮ ነው ያለው አይደል እንዴ? አይቀርም እኮ ያው ወደፊት በእቅድ ስለሆነ ነው እንጂ አይቀርም። ደግሞ ያን ያክል እንደ ኖር አድርጋችሁት እንደዚህ የምታብጠለጥሉት የምታካብዱት ነገር ግርም ይለኛል እኔ ማለት ነው። ኖርማል ነገር እኮ ነው ቢባልም ኖርማል ነገር ነው። ምንም አዲስ ነገር የለውም ምንም። እና ቤተሰቦቼ ይወዱታል አምነውን የሰጡኝ እናቴም አባቴም ብላ ላለችው ነገር ደግሞ እናትና አባትሽ እኮ አያዩም ምን እንደምትሰሪ፣ ወይ ወንድምሽ አይደለ ወይ ምንሽ አይደለ፣ እንዴት አብረሽ እንድትሆኚ ይፈቅዱልሻል ቤተሰቦችሽ ብላችሁም የጠየቃችኋት አላችሁ። ሶ ይሄ እንግዲህ ብሩክን ካመኑት አንጻር እነሱን ጀስት አሁን ጓደኛና ፍቅረኛ ሆነው የሚኖሩት አይነት ኑሮ እንደዚህ አይነት ኑሮ እንደሚኖር ለጋሽዬ አስረግጦ ስለተነጋገሩ ፌስ ቱ ፌስ ስለተገናኙ ብሩኬም ቃሉን እንደማያቆል በጣም እርግጠኛ እስከ ጥግ ድረስ ስለሆነ ነው እናቷም ሆኑ አባቷም ፈቅደው እዚህ ቦታ ላይ እንድትሆን ተፈቅዶላት እንዳለች ነው የነገረቻችሁ። ፍቅርና ክብር አንድ ላይ አይሄድም። ክብርሽን ምረጭ፣ ክብርሽን ምረጭ። ወይ ብሩክን ጎዳችሁት፣ ጎዳችሁት ብሩክን። ብሩክ አይበልጥም ስለ ክብር። ወንድ ልጅ ሆኖ ብሩክ ይበልጣል እኮ ቤተሰብ አይደል እንዴ? የምናየው ነገር ነው። ምንም ድብቅ ነገር የለም። እሱን እሱን መርጠሽ ከምትቃጠይ ክብርሽን ብትመርጭ ከና ክብርሽ ብትቀመጭ ይሻልሽ ነበረ ያላችኋላችሁ። ግን ግን ብሩኬ የሃይሜን አይደለም የሃይሜን ክብር የሌላ ሴት ክብር ራሱ እንዴት አድርጎ እንደሚያስከብር እያያችሁ ነው ብሩክ ማለት ነው። ለእንደዚህ ለተርካሻ ነገር
ለእንደዚህ ለ5 ደቂቃ ለ10 ደቂቃ ተራ ነገር መኝታ ተጨንቆ ሳይሆን እነሱ ያደረጉትን ነገር ነው እዚህ ጋር እየተበቀላቸው ያለው። ሲቀጥል ደግሞ ይገባቸዋል ያላችሁ ሰዎች አዎ ይገባቸዋል። በፍጹም ለመጀመሪያ ጊዜ እኮ ነው የደፈሩት ብሩክን ብቻ ሌላ ቦታ ተሰርቷል ምናምን ምናምን ይሰራ እኛ ምን አገባን። ግን ለብሩክ በጣም አስጨናቂ ነበር በዛን ሰዓት ውሃው ይሁን ዱቄቱ ፊቱ ላይ ተረጭቶ ውሃው እንደዛ ሲያወርዱበት ይገባቸዋል። የምሬ ነው። የመጀመሪያው ቀን ነው እንጂ ትክክል እኔ የትናንቱ እንደሆንም ምክንያቱም ሁሉም ሰው ሜሽን ስላደረገላቸው ፕራንክ እንደሆነ አውቀዋል። እና ሚፍታህ ደብሮት ነበረ። ሚፍታህን ደግሞ አንተ ያንተ መኖር ምን ጥቅም አለው? እነሱ ሲጣሉ እንዴ ምን ያደርጋቸው? እሱ እኮ ምንም ማድረግ አይችልም እኮ በነገራችን ላይ ማለት ነው። እዛ ስለተቀመጠ እነሱ እንዳይጣሉ የተሻለውን ነገር እያደረገ ነው። ያው እየተጓተተ ነው እንዳያችሁት። ብሩኬ ደግሞ ሚፍታህን ምን ያክል ልክ እንደ ሀብ እንደሚያከብረው ታውቃላችሁ። ፕራንክ መሆኑን እዛ ጋር ነው ራሱ እየተረዳሁት እኔ ማለት ነው። ምክንያቱም ቦዝ ተወይ በቃ ምናምን አትያዘኝ ምናምን ጭቅጭቅ ሲያደርገው ምክንያቱም እንደዚህ አይነት መልስ አይሰጠውም ለቦዝ ማለት ነው። ብሩኬ ያውቃል ግን ደፈረው። ባለፈው ስለ ደፈረው ተደፋፈሩ። እንደውም ሸም እየያዘው ነው የሚናገረው ብሩኬ ለታላላቅ ሰዎቹ ምን ያክል ሪስፔክት እንዳለው እስከ ጥግ ድረስ ታውቁታላችሁ ብሩክ ማለት ነው። ግን ደግሞ ሲነኩት ዝም ማለት አይችልም። አትነካኩን ነው ይሄ መልእክት ከገባችሁ ማለት ነው። እና ሀይሚም በዚህ ልክ ትናንት አልቅሳ የመጣችበት ፓርት ለእኔ ጥያቄ ነው የሆነብኝ ብያችሁ ነበር። ይከብዳል እኮ ፍቅርሽን ክብርሽን ምረጪ ብሎ አላት ብላችኋል። ግን ደግሞ እዚህ ጋር ብዙዎቻችሁ ፕራንክ እንደሆነ እያወቃችሁ እንዴት እንዲህ አይነት ጥያቄ ያቀርብላታል ያላችሁም አላችሁ። እና ምንም እኮ ኖርማል እኮ ነው ለእሱ ሽምግልና ቢላክም ኖርማል ነው። ግን አውቆ ነው እሱ እኮ እንዴት እየሳቀ እንደሆነ እዛ ቦታ ላይ እያያችሁ ነው። እና ብቻ የብሩክ ፕራንክ ዞሮ ዞሮ ፋኒ ያለው ነገር ነው። ግን አሁን በተራዋ ሀይሜ መገልበጡ አይቀርም። ሚፍታ ላይገባ ይችላል እዛ ውስጥ ማለት ነው። ሀይሚ ግን መገልበጧ የማይቀር ነው። ዛሬ ግን ትናንትና ያለቀሰችበትን ፓርት ሼር አድርጎ እወድሻለሁ እኮ እኔ ብሏታል። ዛሬ ወይ ያቋርጠዋል ወይ ደግሞ ተነጋግረው በዚሁ ሊቀጥሉበት ይችላሉ እንጂ ብሩኬ የትናንትናውን ቪዲዮ አይቶ በፍጹም እንደዚህ እየተጋተተ አይቆይም። በፍጹም አይቆይም እንደዚህ አይነት ነገር። ግን አሁን ሀይሚ ከዞረች ያው እንግዲህ አንድ ወሩን 1 ሳምንቱን ጠብቁ። ሀይሚ ከጀመረች ምንም ሰው አታይም። ብሩኬ ግን እንኳን አይደለም እንዲህ አልቅሳ ወይ ይነግራትና በዛው ከቀጠለ ነው እንጂ ወይ ደግሞ ያበቃል እዚህ ቦታ ላይ። እንደዛ ነው የምለው። ዞሮ ዛሬ አዲስ ነገር ይኖራል ብዬ ነው የማስበው ማለት ነው። እና እኔ የሀይሚ ጥርጣሬ የሚያናድደኝ ደግሞ በቃ ሴት ጋር ትሄዳለህ እንዴ ልጅ እኮ አንድ ልብ ነው ያለው። ከአንድ ልብ ነው አንዱ ልብ አንቺ ጋር ነው ያለው። አንቺ ጋርና አንቺ ጋር ብቻ ነው ተማመኝ በዚህ ማለት ነው። ሴት ጋር ይሄዳል ምናምን እንዴ ሴት ጋር የሚሄደው ምን ቅምጥ አለችው እንዴ? እሱ ቅምጥ የለውም አይደል እንዴ? ወይስ ደግሞ ያን ያክል ሱሰኛ ከሆነ እኮ አንቺን እያባበለ አንቺ ጋር እንደዚህ መሆን አይጠበቅበትም። ብሩኬ ልታምኙ ይገባል። በቃ ምንም ሆነ ምን ማለት ነው። እሱ ወጣም ለብቻው ተኛም እኔ እንጃ። እመኝ መጀመሪያ ሀይሚ ማለት ነው። ምንም ብዙ ነገሮች በሱ በኩል ኮንፊደንስ ላይኖርሽ ይችላል። ግን ደግሞ ማመን አለብሽ። አንቺ እንደዛ ስለጠየቀሽ እኔ እምቢ ስላልኩት ሌላ ሴት ጋር ሄዶ አደረ የሚለውን ጭንቅላሽን አታስቢ። በእርግጥ ብዙዎቻችን የምናስበው ነገር ነው። ግን ደግሞ አንቺ ላይ ከሴቶች ሁሉ ለየት ብለሽ መገኘት እንዳለብሽ እኔ ላንቺ መልእክት ይሄን አሳስባለሁ። ሁል ጊዜ የሚሆነው ኮሽታ ሲፈጠር ሴት ጋር ትሄዳለህ እንደዚህ ትሆናለህ አይባልም። ፍጹም አይባልም። ባልሽን አሳልፈሽ ለበላተኛ አትስጪ። በቃ ቢሄድም እንኳን አንቺ በቃ አለ አይደለ ነገሮችን ፊክስ ማድረግ ፊክስ አድርጊ ይላል እሱ ራሱ። ሲጀመር ብሩክ አይሄድም ሲጀመር ማለት ነው። እና በጣም ገርሞኛል ይቺ ፓርት ማለት ነው። ግን ደግሞ አልፈርድባትም። ሲቀጥል ደግሞ ብሩክ እንዴት ውጭ ጥላት ወጥተህ ታድራለህ ብላችኋል። ውጭ ወጥቶ በፍጹም አያድርም። ወይ መኪና ውስጥ ቆይቶ ገብቷል ወይ ደግሞ ሚፍታህም እጁ አለበት ይሆናል። ግን ሚፍታህ ደንግጧል በነገራችን ላይ ማለት ነው። ግን ደግሞ አይታወቅም ይሄ ነገር ማለት ነው። ወይ መኪና ውስጥ አድሮ ነው ወይም ደግሞ አላቅም አምሽቶ ገብቶ ነው የሚሆነው። እሷ አልተኛሁም አስቤያለሁ በጣም ግን ያሳሰባት ደህንነቱ ሳይሆን ሴት ጋር አድሮ እስከሆነ ያለችው። ሚፍታህም ጠይቋታል ምን ይሆናል ብለሽ ነው ሲላት ምን ይሆናል ምን መሆንማ ግን ይህ እንዴት እንዳደረ ብላ ነው ያሰበችውና እንደዚህ አይነት ጥቃቅን ነገሮች ጭንቅላሽን ሊያስጨንቁሽ
አይገባም። ከዛ ባለፈ ምንም ነገር ምን ቢፈጠር ካሜራ ላይ አልቅሰሽ መምጣት የለብሽም። አልቅሳ ትመጣለች አሁን ቆይ ላሉ ሰዎች ደስታን ነው የፈጠርሽው። ኖርማል ነው፣ ምንም ማለት አይደለም። በብሩክ አለቀሽ ማለት በገንዘብሽ ነው ያለቀሽው። አንድ ሰው ገንዘቡ የሆነ ነገር ሲሆን ትናደዳላችሁ። አሁን ለምሳሌ ለእቅድ ያስቀመጣችሁት ገንዘብ ሲጠፋባችሁ አይደለም ማልቀስ፣ ራሳችንም ልናጠፋ እንችላለን። ስለዚህ እኔ ማልቀሷ ኖርማል ነው፣ ግን ለጠላት ደስ እንዳይለው ለምን ቢያንስ አልቆረጥላትም ካሜራማኑ የሚለውን ነገር ነው ያቀድኩት። ከዛ ውጭ ደግሞ ብዙም የሆነ ስሜቱን ነው እንጂ አላለቀሰችም። እንደገና ደግሞ በቃ አሁን እሷ ይከብዳታል። እንደ ድሮ አይደለም፣ ከብሩኬ ጋር እንደ ድሮ አይደለም። አሁን ብትከፋም እንኳን ደግሞ እሷ ቶሎ ይከፋታል፣ ቶሎ ትደሰታለች። አሁን ይከፋታል። ለምን መሰላችሁ? በቃ ኦልሬዲ ብሩክን ለምደዋለች። ከብሩክ ጋር መለየትን በፍጹም አትፈልግም። ለምንም ደቂቃ መለየት አትፈልግም። እና ፈጣሪ ይህን ፍቅራችሁን እያየ ወደ እውነተኛው መንገድ ይምራችሁ። ሲቀጥል ደግሞ ብሩኬ በቃ ለብዙ ሰዎች መልስ፣ ለብዙ ሰዎች የሚያስተምር ነገር ነው። ግን ከዚህ በፊት በሼም ሀይሚ ቀለበት ታረጋለች የሚባለውን ነገር ሳስበውና ዛሬ በሼም ሀይሚ እንዴት ከብሩኬ ጋር አልተኛችም የሚለው ነገር ለእኔ ጥያቄ ሆኖብኛል። ሀይሚ ሸመኛ ነች በሚባል ደረጃ እንዴት ነው በሼም ልተኛ ያላለችው ብዬ ትናንትና ጥያቄ አደረብኝ። ምክንያቱም ከዚህ በፊት በሼም ቀለበት አድርጌያለሁ ስላለች ቤተሰቦች ወደኋላ ተመልሼ እንደዛ ስላችሁ እንዳይካፋችሁ ተሻሽላለች ለማለት ፈልጌ ነው። በሼም የሚባል ነገር ምንም ነገር እንድታደርጊ አልፈልግም ብሏል ብሩክም ማለት ነው። እና አሁንም ቢሆን እስኪ እኔ ሳስጨንቃት በሼም የብዙ ሴቶች ህይወት ይበላሻል። የማይፈልጉት ነገር ወይ አጠዋለሁ ወይ እንዴት ጣለዋለሁ ብለው ሳይፈልጉ የማይሆን ነገር ውስጥ ገብተው በኋላ ወይ ፍቅራቸው አይዘልቅም ወይ ሴትነታቸው አይከበርም። እና በእልህ ምን ታደርጋለች ሀይሚ የሚለውንም ነገር አሳያችኋለሁ ለእናንተ። እንደገናም ደግሞ እኔ እሺ ካለችውም እሷ አብሬያት አድሬ እኔ እሷን ምንም ነገር እንደማላደርጋት ታያላችሁ ብሎ ነው ቃል የገባው። ታያላችሁ እሺ ብትለውም እሱ አሁን አብሮ አይተኛም ማለት ግን እሷ የምትጠብቀውን ነገር እሱ እንደማይጠይቅና እንደማያደርጋት ሊያሳያትም ፈልጎ ሁለት ነገሮችን እንትን ብሎ ነው ብሩክ ይሄን ፕራንክ የጀመረው። ወደዳችሁም ጣላችሁ ማለት ነው። ሁለት ነገር ነው የጠበቀው። አንደኛ እሺ ብትለው ምንም እንደማያደርጋት በፊት ቃል ገብቷል። ሁለተኛ ነገር ደግሞ እሷ እሺ እንኳን ብትለው ይሄን ነገር ነው ያሰበው። ግን ደግሞ እሺ እንደማትለው ጠንቅቆ ያውቃል። እና ያንን ነገር ነው ያሳያችሁ ቤተሰቦች። ለማንኛውም እኛ ማረጋጋት አለብን። ዛሬ ግን በአዲስ ነገር ይመጣሉ። እናመሰግናለን።